በብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የዓለም ዋንጫ ጉዳዮቻችንን እናንሳ። ትናንትና እንግዲህ ሴኔጋልን ከቤልጅየም ጋር ያገናኘው ጨዋታ እንግዲህ በቤልጅየም አሸናፊነት ተጠናቋል። እናንሳው ይሄንን ጉዳይ። ያው አሳዛኝ ተሸናፊ ሆናለች አይደለ? ሴኔጋልም ብዙ አፍሪካውያን የሚደግፏት ቡድን ናት ሴኔጋል በአስገራሚ ሁኔታ። በተለይ ደግሞ ባለፉት ሁለት የአፍሪካ ዋንጫዎቻቸው ላይ በተለይ ኢትዮጵያኖች ብዙ ሴኔጋሎችን ሲደግፉ ተመልክተናልና እናንሳው ይሄንን ጉዳይ። እኔ በእኔ በኩል እንደ በእግር ኳስ ጨዋታ ውጤት በጣም በተለየ ሁኔታ ልደሰትም በቅርብ ዓመታት እና በተለየ ሁኔታ አይከፋኝ። ከሞላ ጎደል ኢሞቲቭ ነኝ። ለመጨረሻ ጊዜ ትዝ ይለኛል፣ በቃ ከረጅም ዓመታት በኋላ በአንድ ቡድን እጣ ፈንታ የተደሰትኩት የ2024 የዩሮፓ ሊግ ፍጻሜ በተደረገበት ጊዜ ነው። ጋስፔሪኒን በጣም ልዩ አሰልጣኝ ናቸው ብዬ ስለማምን ዋንጫ ዲፋይን እንዲያደርጋቸው አልፈልግም። መጨረሻ ላይ ያሸነፉ፣ ግን የሚቀራቸው ብቸኛ ነገር ዋንጫ ማሸነፍ ስለነበር ከዛ የአታላንታ ቡድን ጋር ሌቨርኩሰንን ያኔ ይመስለኛል ለመጨረሻ ጊዜ እንደዛ ከልብ በእግር ኳስ አውትካም የተደሰትኩት። ወይ ደግሞ በቃ የሆነ አይነት ስሜት የተሰማኝ ትላንትና ከረጅም ጊዜ በኋላ እንደዚህ አይነት ስሜት ተሰምቶኛል። በመራር ስሜት በሴኔጋል ብሔራዊ ቡድን መሸነፍ፣ ኢንፋክት በዲሞክራቲክ ሪፐብሊክ ኮንጎ መሸነፍ በሁለቱም ጨዋታዎች። ምክንያቱም እንዳልኩት በተለይ ደግሞ የዓለም ዋንጫው ፎርማቱ ከሰፋ በኋላ አፍሪካን በተመለከተ የሚሰጡ ዲግሬዲንግ አስተያየቶች ስለነበሩ የአፍሪካ ብሔራዊ ቡድኖች በእግር ኳስን አርቅቀን የምንጫወተው እኛ ብቻ ነን ብለው ለሚያምኑቱ እንዲያሳዩ ፈልግ ነበር። አይ ቲንክ አሳይተዋል በሚገባ። ግን ከውድድር ውጭ የሆኑበት ሁኔታ የአፍሪካ ብሔራዊ ቡድኖች ተመሳሳይ ፓተርን ያለው ነገር ነው። ኮት ዲቯር ከውድድር ውጭ የሆነበት ሁኔታ፣ ዲሞክራቲክ ሪፐብሊክ ኮንጎ ከውድድር ውጭ የሆነበት ሁኔታ፣ ሴኔጋል ከውድድር ውጭ የሆነበት ሁኔታ፣ ሁሉም አንድ አይነት አይደሉም። እያንዳንዱ ጨዋታ የራሱ ታሪክ ስላለው ግን የሚያመሳስል አወጣጥ አላቸው። ግን ይሄኛው የባሰ ነው። ከዓለም ዋንጫ ትልልቅ ኮላፕሶች መካከል አንደኛው ነው እና በጣም የተዋጣለት ፐርፎርማንስ ነበር በእኔ አስተያየት። የቤልጅየም ብሔራዊ ቡድን ምናልባት ወርቃማው ትውልድ የሚባለው ስብስብ ላይሆን ይችላል፣ ግን ሁሉም ተጫዋቾች በጣም በትልልቅ የአውሮፓ ክለቦች የሚጫወቱ ተጫዋቾች ያሉበት እና ከፍተኛ ልምድ ባላቸው አሰልጣኝ የሚሰለጥን ቡድን ነው። ግን በተለይ በመጀመሪያው አጋማሽ፣ በተለይ በመጀመሪያው 25 ደቂቃ እንዴት ከጥቅም ውጪ እንዳደረጓቸው፣ እንዴት ዶሚኔት እንዳደረጓቸው ስታይ የሚገርም ነበር። ግን እስከ 86ኛው ደቂቃ ድረስ 2-0 ሲመሩት የቆዩትን ጨዋታ በትልልቅ ስጦታ በሚያስብሉ ስህተቶች ምክንያት 2-2 ሆነዋል። ቤልጅየም አንዲዘርቪንግ ነው ይህንን ጨዋታ ለማሸነፍ በጭራሽ። እግር ኳስ እንደዛ አይደለም። ዲዘርቭ የሚያደርግ የሚገባው ቡድን ብቻ አይደለም አሸንፎ የሚያልፈው። ግን እንደ አንድ አፍሪካዊና የአፍሪካ ብሔራዊ ቡድኖች ውጤት ግድ እንደሚለው ሰው በተለይ ደግሞ በቅርበት ምክንያት አሁን ደግሞ ምናልባት በታደሰ የአፍሪካ ናሽናሊዝም ምክንያት ሊሆን ይችላል በጣም አፌክት አድርጎኛል ይሄ የዚህ ጨዋታ ውጤት። በጣም የሚረብሽ አይነት ነው። ፉትቦል ነው ግን ያናድዳል በጣም እና ሁሉም ነገር በእጃቸው ነበር። ሙሉ ለሙሉ በእኔ አስተያየት ከጨዋታው መጀመሪያ እስከ ጨዋታው መጨረሻ ድረስ ተቆጣጥረውት ነበር። በሁለቱ አጋማሽ የቤልጅየም ብሔራዊ ቡድን መሻሻሉ እንደተጠበቀ ሆኖ ግን በሁለት የተለያዩ መንገዶች በጨዋታው የመጀመሪያው አንድ ሰዓት ከሞላ ጎደል የቤልጅየም ብሔራዊ ቡድንን በቀደም ስለ ሞሮኮ ከሆላንድ ጨዋታ በኋላ እንዳልኩት እንደ ፐብ ቡድን ልክ አንድ በአራተኛ ዲቪዚዮን የሚወዳደር ቡድን ከፕሪሚየር ሊግ ቡድን ጋር በኤፍኤ ካፕ ሲጫወት የሚያሳየው አይነት ሪትሪት የማድረግ 35% ፖሴሽን ብቻ ይዞ ሁለቱ አማካዮች አራተኛና አምስተኛው የአምስተኛና ስድስተኛ ተከላካዮች ሆነው ወደ ራሳቸው 30 ሜትር ተገፍተው እንዲጫወቱ የሴኔጋል ብሔራዊ ቡድን ፒን አድርጓቸው ትልልቆቹን የጨዋታ የጎል እድሎች ፈጥሮ ጎል አስቆጥሮ ሌሎችም ትልልቅ እድሎች አግኝቶ
ሁሉንም ነገር አድርጎ እና መርቶም ኢንፋክት መርቶም ጭምር ነበር የመጀመሪያውን አጋማሽ ያጠናቀቀው። ይሄ ፍጹም ዶሚናንት የሆነ የመጀመሪያ አጋማሽ ነው በሁለመና ብልጫ። በክንፍ በኩል በመስመር ተጫዋቾቻቸው ትላንትና ጥሩ ውሳኔ ወስኗል ይመስለኛል። በአሰልጣኝ ፓፔቺያው በኩል የኢሊማን እንዲያይ ቀኝ ክንፍ ተጫዋች ሆኖ መጀመሪያ አይገባኝም ነበር ለምን ብዙ እንደማይሰለፍ በዚህኛው የዓለም ዋንጫ ላይ። በእርግጥ በክለብ እግር ኳስ የሚጫወትበት ቦታ ሌጀንዱ ሳዲዮ ማኔ በሚጫወትበት ቦታ በመሆኑ ምክንያት ሊሆን ይችላል። ግን በቀኝ ክንፍ በኩልም መጫወት የሚችል በጣም አደገኛ፣ ለእኔ ደግሞ አሁን ባለው ደረጃ አሁን ካለው ኤቨርተን በተሻለ ደረጃ ለሚገኝ ቡድን ለመጫወት የሚያስችል ችሎታ ያለው ተጫዋች የሚመስለኝ ነው። ሁለተኛው ጎል ላይ የመጀመሪያው ጎል መቆጠር ላይ ኢንቮልቭ አድርጓል እና ከኮንቬንሽናል አውት ኤንድ አውት 9 ቁጥር ይልቅ በዓለም ዋንጫ ታሪክ ከየትኛውም አፍሪካዊ በላይ ብዙ ጎሎች ያስቆጠረው ትላንትና ሳር እሱ ነው። 9 ቁጥር ሆኖ የጀመረው ግን ፍሉድ ነበር፣ ምክንያቱም ደንበኛ አይነተኛ 9 ቁጥር አይደለም። በአንዳንድ አጋጣሚዎች ዊንግ ባክ ሁሉ ሆኖ ሲጫወት አይተ ነው እናውቃለን በኦሊቨር ግላስነር ቡድን ውስጥ። ግን በአብዛኛው በዛ የ3-4-2 ፎርሜሽን ውስጥ ከሁለቱ 10 ቁጥሮች መካከል አንደኛው ሆኖ የሚጫወት እንጂ የሪፈረንስ አጥቂ የሚባል አልነበር። እዚህ በክንፍ ተጫዋቾቻቸውም በዚህኛው ተጫዋች የአጫወት ባህሪ ፍሉዲቲ ወይም ተለዋዋጭነትም ምክንያት በጣም የተዋጣለት ሁለመናዊ ብልጫ ነው የነበራቸው። በፉልባኮቹና ከነሱ ፊት ባሉት የክንፍ ተጫዋቾች መካከል የነበረው መናበብ፣ ፉልባኮቹ በውጭኛው በኩል በሚሮጡበት ጊዜ ሁለቱ ተጫዋቾች ወደ ውስጥ የሚገቡበት ኢንሳይድ የሚገቡበት ሁኔታ፣ በጠባብ የሚያጠቁበት ሁኔታ ሁሉ በጣም ግሩም ነበር እና ሁለተኛው አጋማሽ ላይ ደግሞ የበለጠ የቤልጅየም ብሔራዊ ቡድን ለሪያክሽን እንደሚመለስ ስለሚታወቅ እና ሁለተኛው አጋማሽ እንደተጀመረም የቤልጅየም ብሔራዊ ቡድን አሰልጣኝ ሩዲ ጋርሲያ የተጫዋች ለውጥ አድርገዋል። ሀሰተኛ 9 ቁጥር ነበር ሻርል ዴካቴላረ፣ እሱ ነበር አጥቂ ሆኖ የጀመረው። ግን ሮሜሎ ሉካኩን ቀይሮ አስገብተው ነው በሁለተኛው አጋማሽ የተጠቀሙበት። በእርግጥ የመጀመሪያ አጋማሽ ከማብቃቱ በፊት የቤልጅየም ብሔራዊ ቡድን የበለጠ የኳስ ሞኖፖሊ መያዝ ጀምሮ ነበር። በጣም በመጠኑ በልጦ ነበር የጀመረው የጨረሰው የመጀመሪያውን አጋማሽ፣ ግን ባላንስር ነበር። የመጀመሪያው 25-30 ደቂቃ ላይ ግን በጣም ከፍተኛ 2/3 የሚሆነውን ፖሴሽን ይዞ የነበረው የሴኔጋል ብሔራዊ ቡድን ነው የነበረው። 1.83 ነበር ኤክስጂያቸው በመጀመሪያ አጋማሽ። የቤልጅየም 0.16 ብቻ ነው የነበረው እና የተመጣጣኝ ቡድኖች የእግር ኳስ ጨዋታ አይመስልም። 2 ትልልቅ የጎል እድሎች ጭምር ስተዋል። በጠቅላላ 3 ትልልቅ የጎል እድሎች ፈጥረዋል። በጣም አደገኛ ነበር ማጥቃታቸው። በሁሉም የማጥቃት መለኪያዎች የሴኔጋል ብሔራዊ ቡድን አንድ ቡድን ሌላም ቡድን በለጠ ሊባል በሚችልበት የብልጫ መስፈሪያ ሁሉ በጣም የተሻለ ነበር። በሁለተኛው አጋማሽ ደግሞ ያው ቤልጅየም ከመጀመሪያ አጋማሽ ይልቅ ፒን ተደርጎ የራሱን ሳጥን የሚከላከል ባለ 6 የመጨረሻ መስመር ኖሯቸው ሁለቱ አማካዮች ዩሪ ቴሌማንስን ጨምሮ ወደ ኋላ ሪትሪት እንዲያደርጉ ተገደው ብዙ ጊዜም ኬቨን ደብሮይነ ከአማካዮቹ መካከል አንዱ ሆኖ ሜዳ ውስጥ ብናየውም ግን የበለጠ ከአጥቂዎች ጀርባ የሚገኝ ተጫዋች በመሆኑ ምክንያት ቫናከንና ቴሌሞንስ ብቻ ነበሩ የቤልጅየም ብሔራዊ ቡድን አማካዮች። ስለዚህ ዲያራ ትላንት ወደ መጀመሪያ አሰላለፍ ማምጣታቸው ከላሚን ካማራ ይልቅ የሰራ ውሳኔ ነበር። ፓፕ ጌ በጣም አስደናቂ የዓለም ዋንጫን ያሳለፈው እና ሌላኛው ኢድሪሳ ጌ በቀደም ኢራን ላይ 2 ድንቅ ጎሎችን ያስቆጠረው፣ ኢራቅ ላይ 2 አስደናቂ ጎሎችን ያስቆጠረው ተጫዋች እሱም ጀምሮ ነበር። 3 አማካዮች ሁልጊዜ 3-2 ያደርጓቸው ነበር። ስለዚህ መሀል ላይ ፍጹም ከፍተኛ የቁጥር ብልጫም ነበራቸው። ሁልጊዜ አንድ ትርፍ ሰው ነበራቸው። ደብሮይነ እንዳልኩት የበለጠ ፍሪ ስፒሪትድ የሚሉት ነጻ የሆነ በስትራክቸር ውስጥ ማይያዝ ከአማካይነት ይልቅ ኦፍኮርስ አማካይ ነው፣ ግን የበለጠ 10 ቁጥር ትራዲሽናል 10 ቁጥር የሚመስል ተጫዋች ስለሆነ በፍጹም ሊቆጣጠሯቸው አልቻሉም። ናም ግሩም ነበር የመጀመሪያ አጋማሽ የቡድኑ የኳስ ቁጥጥር ብልጫም፣ የጨዋታ ብልጫም፣ የአደገኛ የጎል እድሎች የመፍጠር አቅምም እንደዚሁ። ሁለተኛው አጋማሽ ላይ ግን ባህሪያዊ ነው ቤልጅየም ሪስፖንድ ማድረጉ እየተመራ ያለ ቡድን ስለሆነ፣ ግን ደግሞ ያንን ሪስክ ነው የተጠቀሙት። ኢስማኤል አሳር ጎሉን ሲያስቆጠር ካልተሳሳት ከመሀል ተከላካዩ ነው ኳሱ የመጣው ከኒያኪቴ እና ከቤልጅየም ሃይላይን ጀርባ ነው ኳሱን የጣሉ። አሁን ደግሞ ሌላ አይነት ነው። የመጀመሪያ አጋማሽ ፒን ተደርጎ የራሱ 30 ሜትር ላይ ተወስኖ የቆየ ቡድን ነው። በቂ አደጋ አልፈጠረም። 2 ምንም ህመም የማያመጡ ሙከራዎች፣ ኢላማቸውን የጠበቁ ሙከራዎች ብቻ ነው ያደረገው። ግን ሁለቱም ትልልቅ የጎል እድሎች የሚባሉ አይደሉም። 0.16 ብቻ ኤክስጂ ነበራቸው። ሚዲዮክር ነው ኤክስጂያቸው፣ ደካማ ነው። ግን ሪስክ መውሰድ ጀምረው ስለነበር በሁለተኛው አጋማሽ ናኪቼ ከጀርባ ኳሱን ጣለውና ኢስማኤል አሳር ሁለተኛውን ጎል አስቆጠረ።
በእርግጥ የሮሜሎ ሉካኩ መግባትን ተከትሎ በሆልድ አፕ አጫወት እንግዲህ በዚህ የውድድር ዘመን ለናፖሊ በድምር 64 ደቂቃ ብቻ ነው የተጫወተው። ይሄ የውድድር ዘመን ያለፈው ተጫዋች ነው። ስለዚህ የፊትነስ ጥያቄ አለበት። ለዚህ ነው ጨዋታ እየጀመረ ያልሆነው እንጂ 80 ምናምን ጎል ለቤልጅየም ብሔራዊ ቡድን ያስቆጠረ በታሪካቸው ከፍተኛ ጎል አስቆጣሪያቸው ነው። በቅርብ ጊዜም ሌላ ተጫዋች የሚደርስበት ማይመስል ግን ተቀይሮ ገባ እና የነበረው ፐርፎርማንስ በጣም ጥሩ ነው። ትልቅ ልዩነት አምጥቷል። ግን አይታይም ነበር እስከ 85ኛው ደቂቃ ድረስ የቤልጅየም ብሔራዊ ቡድን ጎል ሊያስቆጥር የሚችልበት አደጋ ያለ አይመስልም ነበር። እንዲያውም በሁለት ሲኒየር የቤልጅየም ብሔራዊ ቡድን ተጫዋቾች መካከል በአርሰናሉ ሊያንድሮ ትሮሳር እና በአስቶን ቪላው ዩሪ ቴሌሞንስ መካከል ጭቅጭቅ ሁሉ ነበር። የሴኔጋል ብሔራዊ ቡድን ተጫዋቾችና ሮሜሎ ሉካኩ በኋላ ደግሞ አሰልጣኙ የውሃ ረፍት ስለነበር ሩዲ ጋርሲያ ሁለቱን ተጫዋቾች አግባቧቸው እንጂ እንደዚህ አይነት ብስጭት የነበረበት ነው። ከዛ ደግሞ የቡድኑ ሁለት ትልልቅ የማጥቃት ተጫዋቾች ተቀይረው የወጡበትንም ሰዓት ስታይ ኬቨን ደ ብሮይነ ገና 15 ደቂቃ እንኳን አልሆናቸውም እነዚህን ተጫዋቾች ቀይሮ ሲያስወጡ እና ጀረሚ ዶኩ ሰው እየሰራ አልነበረም የቤልጅየም ብሔራዊ ቡድን ማጥቃት እና ለውጦች አድርገዋል። 56ኛው ደቂቃ ላይ ኒኮላስ ራስኪን እና ዶዲ ሎኬባኪዮን ቀይረው አስገብተዋል። ምን ያህል ፈታኝ እንደነበረ ከ4 ደቂቃ በኋላ እንደገና ዲየጎ ሞሬያ የሚባል ሌላ ተጫዋችን ቀይረው አስገብተው ሩዲ ጋርሲያ እርካታ አልነበራቸውም። ኢቭን በሁለተኛው አጋማሽ ኢቭን የሴኔጋል ብሔራዊ ቡድን የበለጠ ሪስትሪክትድ በሆነ የበለጠ በተገደበ ሁኔታ እየተጫወተ የነበረም ቢሆን ግን በቤልጅየም በኩል ወደ ጨዋታው ሊመለሱ ይችላሉ፣ 2-0 ሊቀለብሱ ይችላሉ የሚያስብል ምንም ምልክት አልነበረም፣ ወይ በቂ አደጋዎችን እየፈጠሩ አልነበረም። ኢቭን በሁለተኛው አጋማሽ ኤክስጂያቸውን ብታይ የሙከራዎቹ መጠን ከፍተኛ ነው 11 ግን 0.7 ብቻ ነበር ኤክስጂያቸው የነበረው። የሴኔጋል እንዲያውም የበለጠ ነው 1.03 የነበረው እና ይሄ ቢግ ቻንስ የሚባላል ብዙ የዴታ ካምፓኒዎች የሚሰጡት መለኪያ ነው። ቢግ ቻንስ አንድ ቢግ ቻንስ የፈጠረው የሴኔጋል ብሔራዊ ቡድን ነው እንጂ የቤልጅየም ብሔራዊ ቡድን አለ ኢቭን 2 ጎሎች ማስቆጥሮ ጭምር ማለት ነው። ሁለቱም ትልቅ የመከላከል ድክመት የነበረባቸው ናቸውና ከዛ እንደው ሮይኪን ከጨዋታው በኋላ ለአይቲቪ ተነትናል የዓለም ዋንጫውን ከጋሪ ኔቭልና ከኢያን ራይት ጋር ለቤልጅየም ጨዋታውን የሚሰጡበትን የሆነ መንገድ ፈልገው አገኘዋል። በጣም ጥሩ አገላለጽ ነው። ከዛ በኋላ እንዴት ያንን እድል ሊሰጧቸው እንደሚችሉ አላቅም። የመጀመሪያው ጎል ሲቆጠር የማርኪንግ ችግር ነበረበት፣ የቅርቡን ፖስት የመከላከል ችግር ነበረበት፣ ክሮስ የሚያደርገውን ተጫዋች የመከላከል ችግር ነበረበት። እኔ በኋላ አሰልጣኙ አስተያየት የሰጡት አስተያየት ይሄ ምንድነው አሸናፊ ስትሆኚ ቁልቁል ለማየት በመፈለግ የሚሰጥ አስተያየት አይደለ። ሩዲ ጋርሲያ እኛ እናውቃለን አሉ እንደዚህ አይነት ቡድኖችን በጨዋታዎቹ የመጨረሻ ደቂቃዎች ላይ ታክቲካዊ ንድፋቸውና መዋቅራቸው እንደሚፋለስ እናውቃለን፣ 2-0 እየመራንም ጭምር እንደዛ አይነት እድል እንደምናገኝ እናውቅ ነበር፣ ሲሪየስ ሚስቴክ እንደሚሰሩ እናውቅ ነበር ብለዋል። እኔ አልስማማም በዚህ ተሰጥቷቸው በሴኔጋል ብሔራዊ ቡድን ጨዋታው ተሰጥቷቸው እንጂ የእሳቸው ቡድን አምኖ ስለተጫወተ እና የሴኔጋል ብሔራዊ ቡድን ሁል ጊዜም ወይም የአፍሪካ ብሔራዊ ቡድኖች እንደዚህ አይነት ቡድኖች ሲሉ እንደዚህ አይነት ቡድኖች ማለታቸው የአፍሪካ ቡድኖችን ማለታቸው ይመስለኛል። ሰዎች አይነታቸው ነው። ምክንያቱም ኮንጎም እንደዛ ነው የሆነው፣ ሌሎችም ቡድኖች እንደዛ ሲሆኑ አይተናል በዚሁ የዓለም ዋንጫ ላይ። አዎ ግን ይሄኛው ጨዋታ ግን እንደዛ የሚያስብል አይደለም። በሴኔጋል ብሔራዊ ቡድን ጊፍት ነው። ምናልባት ሪላክስድ ሆኖ እንደሆነ መጨረሻ ላይ አላውቅም፣ ማይንድ ሴታቸውም እንደሆነ አላውቅም። እና ከዛ በኋላ ነው እንግዲህ የሉካኩ ጎል የተቆጠረው። ሁለተኛው ጎል ደግሞ በጣም ትልቅ ስህተት እንግዲህ የግብ ጠባቂ ለውጥ አድርገዋል። እንደሚታወቀው ኤድዋርድ ሜንዲ አይደለም ትላንትና ጨዋታውን የጀመረው ጂያው ነው እና ሚስ ጀጅ አደረገው ሞሪ ዲያው። እንግዲህ በአውሮፓ የሚጫወት ነው፣ ወጣት አይደለም፣ 33 ዓመቱ ነው። ለሉሃቭረ ለሚባለው ክለብ ጀማሪ ሆኖ የምናውቀው ግብ ጠባቂ ነው እና የሊያንድሮ ትሮሳር ክሮስ ነበር በቀላሉ ሊቆጣጠረው ይችል የነበረን ክሮስ ነው ዩሪ ቴሌሞንስ የገጨውና ጎሉ የተቆጠሩ ስህተቶቻቸው ናቸው ወደ ጨዋታው ያስገቧቸው እና ፍጹም አስደናቂ ነበረ። የሀቢብ ዲያራ ጎል ከተቆጠረበት ብረት መልሶ ከዛ በኋላ ሲመጣ ነው ጎሉን ያስቆጠረው እና እስከዛ ድረስ 25% ፖሴሽን ነበራቸው። ቤልጅየም ከራሱ የሜዳ አጋማሽ መውጣት አልቻለም። ማርኪንጋቸው ማንቱማን ማርኪንግ ነው። ስለዚህ ትልልቆቹ የቤልጅየም ግለሰቦች ጨዋታውን እንዲለውጡ የሚጠበቁ ዶኩ አለ፣ ትሮሳር አለ፣ ደብሮይነ አለ፣ ደካተላሪ አለ፣ ትልልቅ ተጫዋቾች ናቸው ሁሉ። እነሱም በሙሉ ኒውትራላይዝ አድርገዋቸው ነበር። ቅድም እንዳልኩት አማካይ ክፍሉን በቁጥር ብልጫም በነበራቸው አግሬሽንም በፕሬሲንጉም አይነት በጣም አስደናቂ ነበር እና የረባ አደጋ መፍጠር ሳይችል ረጅም ጊዜ
የቆየ ቡድን የነበረው ከኳስም ጋር ያለ ኳስም በጣም ጥሩ ነበር እና መጨረሻ ላይ ግን ለማብራራት በጣም ይቸግራል እንደዚህ አይነቱን ጨዋታ። ይሄ ምንድነው ኢሞሽናል ኢምፕሎዥን የሚሉት ነገር አለ። ድንገት በቃ በስነ ልቦና በኩል መፍረስ ካልሆነ በስተቀር በየትኛውም ቴክኒካዊ ወይም ታክቲካዊ ምክንያት ተበልጠው አልነበረም ይሄ ሁኔታ ይሆኑ እና ወደ ተጨማሪ ሰዓትም ሄዱ። ያው ብዙ ሲኒየር ተጫዋቾች ከዛ በኋላ በሴኔጋል ብሔራዊ ቡድን በኩል ከእድሜ ጋር የተገናኘ ሊሆን ይችላል። በኃይለኛ ሙቀት ነው የዓለም ዋንጫ እየተደረገ ያለው እና እንደ ሳዲዮ ማኔ አይነት ተጫዋቾች እንደ ጋና ጌ አይነት ተጫዋቾች ተቀይረው እንዲወጡ ሆነ እና መጨረሻ ላይ የጨዋታው የመጨረሻው ኪክ ሊባል ይችላል እኔም ግልጽ የፍጹም ቅጣት ምት ነው ብዬ ማላም ነው። ለነገሩ የንክኪ ነበረው እንደው በምርመራ ፈልገው ነው ያንን ኮንታክት ያገኙት። አያሰጥም እያልኩ አይደለም፣ ግን ለእኔ በጣም ሶፍት የፍጹም ቅጣት ምት ነው። ውዝግብም ነበረበት። ላሚን ካማራ ነው ዩሪ ቴሌሞንስ ተቀይሮ የገባው ወጣቱ የሞናኮ አማካይ፣ እሱ ነው የጠለፈው ወይም ጥፋት ሰርቷል የተባለውን የፍጹም ቅጣት ምት የተሰጠው ዩሪ ቴሌሞንስ ነው የመታው እና ቴሌሞንስ አይመስልም ነበር መጀመሪያ ሮሜሎ ሉካኮ ስለነበረ ኳሱን ይዞት የነበረው እና ብዙ ጊዜም ሉካኮ ስለነበር የቤልጅየምን የፍጹም ቅጣት ምቶች ይመታ የነበረው እሱም ይመታው ይመስል ነበር። ነገር ግን ይሄንን በጣም ከፍ ያለ ጫና ያለበትን የፍጹም ቅጣት ምት ዩሪ ቴሌሞንስ መጥቶ አስቆጥሮት የሴኔጋል ብሔራዊ ቡድን በ125ኛ ደቂቃ ላይ በተቆጠረበት ጎል እና በዓለም ዋንጫ የ96 ዓመት ታሪክ ከዘገየ በኋላ በተቆጠረው ጎል በ125ኛ ደቂቃ ላይ ጎል ተቆጥሮ አያውቅም። በእርግጥ ለቪአር ውሳኔ ሲሄዱ ምን ሲሉ የሚወሰድ ጊዜ ነበር፣ ግን በጣም ሌት ነው። 125ኛው ደቂቃ ላይ ነው ጎሉ የተቆጠረውና መጨረሻ ላይ በዚህ ጎል ከውድድር ውጭ የሆኑት ምንም ጥያቄ የለውም። ግን ስህተቶቻቸው ናቸው ወደ ጨዋታ የመለሷቸው። አንድ ጨዋታ ያስታውሰናል። ይሄ የዛሬ 8 ዓመት በሩሲያው የዓለም ዋንጫ እስከ 69ኛው ደቂቃ ድረስ በጃፓን ብሔራዊ ቡድን 2-0 ይመራ ነበር የቤልጅየም ብሔራዊ ቡድን። ከዚያ አገግሞ ልክ እንደ ትላንትናው ጨዋታ ባለቀ ሰዓት ጎል አስቆጥሮ አሸንፎ አልፏል። አስታውሳለሁ። ወደ ሩብ ፍጻሜ ለማለፍ የተደረገ የሁለተኛው ዙር ጨዋታ ነው የነበረው። ልክ ያንን የሚያስታውስ የ2-0ን መመራት ቀልብሰው ያለፉበት ጨዋታ ነው የነበረው እና ስለዚህ በሴኔጋል ብሔራዊ ቡድን የተሰጠ ስጦታ ነው ቢባል የሚቀል ይመስለኛል። ለቤልጅየም ደግሞ ቱሄሌን ባክ እንደሚሉት በቃ ወጥቶ ከውድድር ወደ መመለስ ከሲኦል እንደ መመለስ አይነት ማለት ቱሄሌን ባክ ነው። ምንም አይነት በነሱ መሻሻል በነሱ የአሰልጣኝ ለውጥ ምክንያት መጨረሻ ላይ እንደዚህ አይነት ግብዝነት ያለበት አስተያየት አሰልጣኙ ሰጡ። ልክ ነው፣ ግን እንደዛ ነበር አይመስለኝም እና በዚህ ሁኔታ ውድድሩ ላይ እንግዲህ ጨዋታው ተጠናቋል። የዛሬ 8 ዓመት ቡድን ውስጥ የነበሩ አንዳንድ ተጫዋቾች ነበሩ። ቲቦ ኮርቷ፣ ኬቨን ደብሮይነ፣ ቶማ ሙኜ የመጀመሪያው ጎል ሲቆጠር የመጨረሻውን ኳስ ለሉካኮ የሰጠውና ተቀይሮ ከገቡ ተጫዋቾች መካከል አንዱ እሱ ነው። በእርግጥ በጎሎቹ ላይ ተቀይሮ የገቡ ተጫዋቾች ተጽዕኖ ነበራቸው። አሁን የመጀመሪያው ጎል ሲቆጠር ተቀይሮ የገባው በካስታኝ ቦታ ቶማ ሙኜ ነው የመጨረሻውን ኳስ ያቀበለው። ሉካኩም ሌላ ተቀይሮ የገባ ተጫዋች ነው። ስለዚህ ሰርቷል። እሱ ነበር የዛሬ 8 ዓመት ሉካኩ ነበር። 4 ተጫዋቾች ነበሩ። ሮስቶቭ ላይ የተደረገ ጨዋታ ነው። የእንግሊዝ ብሔራዊ ቡድን ብቻ ነው በሁለት የተለያዩ አጋጣሚዎች ከዚህ በፊት የ2-0 መመራትን ቀልብሶ 3-2 እና ከዛ በላይ በሆነ ውጤት አሸንፎ የሚያውቀው 1954 እና 1970 አሁን የቤልጅየም ብሔራዊ ቡድን ሁለተኛው ቡድን ሆኗል ማለት ነው እና ሰርከምስታንሱን በጣም ተመሳሳይ ነው። ልዩነቱ እዛኛው ጨዋታ ላይ የመጀመሪያውን ጎል ሲያስቆጥሩ 21 ደቂቃ ይቀራቸው ነበር። 69ኛው ደቂቃ ላይ ነበር የቤልጅየም ብሔራዊ ቡድን ጎሉን አስቆጥሮ የነበረው። እዚህኛው ጨዋታ ላይ ግን 5 ደቂቃ እስኪቀረው ድረስ የሴኔጋል ብሔራዊ ቡድን ይመራ ነበር እና በጣም ያስቆጫል። ከዛ በኋላም ትልልቅ ኢሞሽኖች አየን በሴኔጋል ብሔራዊ ቡድን በኩል። አንዳንድ ተጫዋቾች የኮቺንግ ስታፍ ውስጥ ካልተለወጠ ድረስ ተመልሰን ወደ ሴኔጋል ብሔራዊ ቡድን መተን አንጫወትም የሚል እንደ ሌላኛው ጌ አሁን ለቪያሪያል እየተጫወተ ያለውና የአፍሪካ ምርጡ የላሊጋ ተጫዋች ተብሎ በዚህ ውድድር ዘመን የተመረጠ የቀድሞ የማርሴይ በጣም ድንቅ ግራግር ያለው ተጫዋች ተቀይሮ በመውጣቱ ምክንያት ደስተኛ ላይሆን ይችላል ወይ በታክቲካዊ ምክንያቶች አላቅም፣ ግን እንደዚህ አይነት ኢሞሽኖች የነበሩት ጭምር ነውና በጣም በሚያሳዝን ሁኔታ ነው ከውድድሩ ውጭ የሆኑት። ለእኔ ትልቅ ቁጭት ነበረው። ከታክቲካዊ ህጻጾች ይልቅ
በቃ እንደዚህ አይነት ኢምፕሎዥን ብስለት ማጣት ልበለው ምን እንደሆነ አላውቅም። ብዙ ጊዜ አፍሪካ ብሔራዊ ቡድኖች ይሄ ያጋጥማቸዋል። ያንን ስቴሪዮታይፕ መቀላቀል አልፈልግም። ምክንያቱም እነዚህ ተጫዋቾች አብዛኞቹ ተጫዋቾች አውሮፓ ውስጥ የተወለዱ ናቸው፣ በአውሮፓ የእግር ኳስ ስትራክቸር ውስጥ ያደጉ ናቸው እና የቆዳ ቀለማቸው በመጥቆሩ ካልሆነ በስተቀር ለአውሮፓ ብሔራዊ ቡድኖችም ሊጫወቱ ይችሉ ነበር ብዙዎቹ ተጫዋቾች እና የሜንታሊቲ አፍሪካ ሜንታሊቲ አፍሪካ ውስጥ ያለ ሜንታሊቲ ነው ለማለት ያስቸግረኛል። ግን ፓተርን ግን አለው ብዙ ጨዋታዎች ላይ በተመሳሳይ ሁኔታ እናያለን እና ለእኔ በጣም አሳዛኝ ነበር ምሳ። ስለዚህ የቤልጅየም ብሔራዊ ቡድን በተከታዩ ዙር አልፏል። ውዝግብ ነበረው ፍጹም ቅጣት ምቱ ኢንፋክት እና ትልቅ የጎል እድልም አልፈጠነም። ይሄ ምንም ሚጥም ቡድን አይደለም። ይሄ ቤልጅየም ብሔራዊ ቡድን ከውድድሩ የመጀመሪያ ጨዋታ ጀምሮ ከግብጽ ጋር ሲጫወቱ ካየኋቸው ጊዜ ጀምሮ ምንም የሚያስፈራ ነገር ያለው ብሔራዊ ቡድን አይደለም። በጨዋታውም ላይ የሴኔጋል ብሔራዊ ቡድን 3.58 ኤክስጂ ነው የፈጠረው። የቤልጅየም ብሔራዊ ቡድን ፍጹም ቅጣት ምቱን ጨምሮ የፍጹም ቅጣት ምቱ ዋጋ 0.89 ነው በኤክስጂ ያሳለ እሱን ጨምሮ 1.74 ነው ነበር። በግብ ዕድሎች ብዛት ካየሹ በፈጠሯቸው የጎል ዕድሎች ጥራት ካየሹ የተሳቱ ቢግ ቻንስስ የሚባሉትን ከወሰድሽ ቤልጅየም የተሳተ አንድም ትልቅ የጎል ዕድል አልፈጠረችም። ሴኔጋል 4 ነበር የተሳተ ያልተጠቀሙበት ማለት ነው እና ይህን ጨዋታ አሳልፈው መስጠት ማይታመን ነው። እንዴት ያንን መንገድ ፈልገው እንዳገኙት አላውቅም፣ ግን ትልልቅ ስህተቶች ናቸው። በጣም አሳዛኝ ነው። በኋላ ደግሞ የበለጠ ነገሩን የሚያሳምም የሚያደርገው ወደ መለያ የፍጹም ቅጣት ምት ሊገቡ የመጨረሻው ሞመንት ላይ ነው ያ ኢንሲደንት የተፈጠረው እና ከዛ በኋላ ለመመለስም በጣም ሌት ነው። ኦፍኮርስ ተጨማሪ ሰዓት ጨምረው ነበር አርቢትሩ፣ ግን ዘግይቷል። ከዛ በኋላ እንደገና ሪከቨር ለማድረግ ግን እድሎች ነበሯቸው፣ ሌሎች እድሎች ኒኮላ ጃክሰን እና ሌሎችም ተቀይሮ የገቡ ተጫዋቾች የፈጠሯቸው እድሎች ግን በቂ አልነበረም እና ለእኔ ኢሞሽናል በዚህ ዓለም ዋንጫ አፌክት ያደረገኝ የመጀመሪያው ጨዋታ ነው እና ለብዙ ሰውም እኛ ሀገር ሆኖ ለሚሰማ እኛ አህጉር ውስጥም ላለ ሰው ሁሉ እንደዛ ተመሳሳይ ስሜት ይመስለኛል። በጣም ብቻ ቆጭቶኛል። አዎ ስሜት የሚነካ ጨዋታ ነው። በተለይ ደግሞ ሴኔጋልን ለሚደግፍ ሰውና እንደው ሴኔጋልን ባይደግፍም ጨዋታውን ለማየት ቆጭ ያለ ሰው ሁሉ የሚያዝንበት ይመስላል። ምክንያቱም 2-0 አንድ ኳስ ከተሳሳቱ በኋላ ሁለተኛውን ለመሳሳት ራሱ በጣም ከባድ ይመስለኛል። በአንደኛው ጎልና በሁለተኛው ጎል መካከል ያ አይነት ድራማ ኢምፕሎዥን ሲፈጠር በቃ የስነ ልቦና ጉዳይ መሆን አለበት። ምንም ጊዜ አልነበራቸውም እና ይገርማል በጣም። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።